አመሰግናለሁ። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ያው ሰራዊት እንድመራ ወታደራዊ አዛዥ ተመድቤያለሁ። እንዳገለግል ያው ተመድቤያለሁ ማለት ነው። ምንድነው የነበረውን ነባራዊ ሁኔታ ሳየው ምናልባት እንግዲህ ወታደራችን ሰራዊታችን የአማራ ፋኖ ጎንደር የፋኖ ሰራዊታችን ምናልባት ወደዚህ አንድነት እንድንገባ ሰራዊቱ ራሱ በውል ተረድቶ አስገድዶናል ማለት ይቻላል። ይሄ ሲባል ምንድነው አንድ ሆነን ስንታገል በነበረበት ሰዓት ታንክም ከባድ መሳሪያ መድፍም ሌሎችም የጠላትን ከባድ መሳሪያዎች ተቋቁሞ ሲማርክ የነበረበት ሰዓት ገምግሞ ሰራዊታችን ህዝባችን ልዩነትና መለያየት በመጣ ሰዓት ደግሞ ሽንፈታችንና የህዝባችን ስቃይ ይሄን ሁሉ አገናዝቦ ሰራዊታችን ከህዝብ የሚያገኘውን አስተያየት አንስቶ ጥሎ አንድ እንድንሆን ያስገደደበት ሁኔታ ነው የነበረው። በዚህም ተገደን ራሳችን ወቅሰን ብዙ መስዋዕት ከፍለን ወደ አንድነት ስንመጣ አንድነቱ ከመምጣቱ በፊት ያው የነበሩት አንድነቱ እንዳይመጡ ጓዶች ሲተነትኑት እንደነበረው በብዙ ጀግኖች ደምና አጥንት ተረማምደን ይህን አንድነት እንዲፈጸም አድርገናል። ይህን አንድነት ለማምጣት እኛን ለዚህ ያበቁን ሰማዕታት የተቀበሉ ጀግኖች በብዙ ቁጥር በጥፍ ከተሰዉት ጀግኖች በላይ በጥፍ የሆነን ጠላት አመድ አድርገው በሳንጃ በካራ ተዋግተው ራሳቸውን ሰውተው እኛን እነዚህ ያውቁተውናል። በእነሱ ሰማዕታት ይሄ የመጣን አንድነት ቃል ተቀብለን በእነሱ ሰማዕታት በእነሱ ደምና አጥንት ምለን ቃል ገብተን ልናገለግል ስንመደብ እንግዲህ በኋላ የማይፈርስ የማይሸረሸር አንድነት አረጋግጠን ቃል ገብተን አንድ ሆነናል። በተሰጠነ ቦታ ለማገልገል ሰራዊታችን አንድ አድርገን ለማታገልና የመጀመሪያውን የጅምሩን ድል ለማምጣት ቃል ገብተናል። ሰራዊታችን አንድ አድርገን ለመምራት ቃል ስንገባ ሰራዊታችን ከውስጥ መንግስት ወይም ጠላት ብልጽግና በውስጥ በህዝባችን ኪስ የሰገሰገውን ጠላት ቆጥረን ከህዝባችን መረጃ ተቀብለን ይሄን ጠላትን መክረን ከምክር ባለፈ አጽድተን ህዝባችን ነፃ ማድረግ አለብን። ህዝባችን ነፃ እያደረግን ህዝባችን ወደኛ ቀን መመለስ አለብን። ህዝባችን ይዘርፍ መንግስት የሰገሰገው ጠላታችን ነው። መንገድ ላይ ቆሞ የሚቀማ ሌባ ጠላታችን ነው። የህዝብ ጠላት የሰራዊታችን ጠላት ነው። ህዝባችን እንዲራቆት አንፈልግም። ህዝባችን እንዲለመልም፣ ህዝባችን እንዲያለማ፣ ህዝባችን ሰላም እንዲኖረው በምንመራው በምናስተዳድረው ቀጠና ህዝባችን ሰላም እንዲያገኝ የሁላችን የሰራዊታችን ምኞት ነው። ይሄን በገባነው ቃል መሰረት ህዝባችን ሰላሙን እናረጋግጣለን። ሰራዊታችን ሸፓስዘን አደረጃጀቱ በሰራልን አደረጃጀት ሰራዊታችን ወደ መደበኛ ጠላት እንዲያጠቃ፣ እንዲታገል፣ እንዲያሸንፍ፣ እንዲቆጣጠር እናደርጋለን። ይሄ እንደ ጎንደር በዚህ ስንወስድ አፋብን በሁሉም ቀጠና ካደራጃቸው እዞች ጋር ተጣምረን በድርጅታችን በሚወርደው መመሪያና ህግ መሰረት ልክ ተናበን ጠላታችን የቅርብ ቀን እቅድ በተሰራልን መሰረት በእቅዳችን ጠላታችን ማሸነፍ አለብን። ከዚህ ባሻገር ድርጅታችን የሚያወርደውን መደብና መመሪያ ይዘን ምናልባት ያው እንግዲህ ጠላት ለሽንፈት እየተደረደረ እንዳለ ያው ህዝባችን ጠንቅቆ ያውቃል። እኛም ባለን መረጃ መሰረት ጠላታችን እየተፈረከረከ ባለበት ሰዓት አሁን ሁሉም ከመንግስት ወይም ከብልጽግና የተጠጋ ወንበር አሟቂ የጠላት ደጋፊ ሳያስበው የገባ በጥቅም የገባ ሁሉ
ለማቀላቀልና ወደኛ ለመሳብ ይቅርታ ለመስጠት ዝግጁ ነን። ድርጅታችን በዚህ ያምናል። ስለዚህ ይህንን ነገር በደንብ አድርገን አስተባብረን ባደረጃጀት እየተመራነ ትግላችን ወደፊት እንቀጥላለን፣ እንታገላለን። ሰራዊታችን እየገመገምነ መልክ እናስዛለን። ካደረጃጀት የሚወጣ ሰራዊት ቢኖር በተቀመጠልን ህግ መሰረት እንቀጣለን። አደራ ማለት መፈልገው እዚህ ህዝባችን አንድ እንዳይሆን፣ አንድነት እንዳይመጣ፣ አንድነት ጠሎች ላይ ወደደም ተጠላን በእነዚህ ጀግኖች ደም ተረማምዶ መቀለድ ሳይሆን በእነዚህ ጀግኖች ደም ተረማምደን ያመጣነውን አንድነት ማንም እንዲያደናቅፍ ስለማንፈልግ ይሄን አንድነት የሚያደናቅፍ አደናቃፊ እርምጃ እንደምንወስድ የድርጅታችንና የዛችን መርህ ተከትለን ቃል ገብተናል። ከዛሬ ጀምረን እርምጃ እንወስዳለን ማለት ነው። የማያዳግም እርምጃ እንወስዳለን። ከዚህ በፊት በተሰጣቸው ቀን ሁሎችም ተካቶ በተቀመጠለት የሥራ ቦታ እና መደብ በተቀመጠለት የጎንደር የአማራ አንድነት ተጠርንፎ መታገል እንጂ በየቦታው ሄዶ ሻለቃ ነኝ በየቦታው ሄዶ እዝ ነኝ ማለት እንደማይፈቀድና በውሳኔ የተዘጋ እንደሆነ መልእክት ማስተላለፍ ፈልጋለሁ። ሰልቼ ታዝዤ ድርጅቴና ህዝቤን አክብሬ ላገለግል በገባሁት ቃል መሰረት እሰራለሁ፣ አሸንፋለሁ፣ እናሸንፋለን። አመሰግናለሁ። እኛ አኪል እንግዲህ ምናልባት የጎንደር አንድነት ለመስራት ወይም ደግሞ ይሄን አንድነት እዚህ ለማድረስ በመጀመሪያ ደረጃ አባብን ድርጅታችን ኃላፊነቱን ሰጥቶን ኃላፊነቱን በደብዳቤ ተረክበን በተለይ የጎንደር ቀጠና ተወካዮች የድርጅት አመራሮች ማለት ነው 5 ሰዎች ተወክለን በተለይ አንድነት እንድንሰራ ኃላፊነት ያው በደብዳቤ ተሰጥቶናል ማለት ነው። እንግዲህ በዚህ መሰረት ይሄን አንድነት ለመስራት ያው ሶስታችን የተገኘነው ፕሮፌሰር ጌታ አስራድና አርበኛ መምሬ ጸዳሉ ሙላት እና እኔ አርበኛ ተወልደ የተገኘነው ማለት ነው። ስለዚህ እንግዲህ ወደዚህ አንድነት ስንመጣ ድርጅታችን በሰጠን ተልዕኮ መሰረት ጎንደር ላይ እንግዲህ ያው 2 እዝ ሆኖ መቆየቱ ለ3 ዓመት ያክል ሆኖ መቆየቱ ያው ሁሉም የሚያውቀው ሀቅ ነው። በዛ በመካከልም እንግዲህ በጣም ብዙ ዘርፈ ብዙ ችግሮች ያው ተፈጥሮብን ቆይተዋል። ነገር ግን እንግዲህ የሰጠን ተልዕኮ በመያዝ ወደዚህ አንድነት እነዚህ 2 እዞች ወደ አንድ ከማምጣት አንፃር ትልቁን ድርሻ ተወጥተናል ብዬ አስባለሁ። ስንወጣ እንግዲህ የነበረው ችግር በተለይ ከጉዞ ጋር ተያይዞ የነበረን አስቸጋሪ ሁኔታ በየመንገዱ ብዙ ጀግኖች እናንተ ውጡ፣ አመራሩ ይውጣ፣ አንድነቱን ይስራ፣ የጎንደር አንድነት ይሰራ፣ እኛ ግን አንወጣም እያሉ አንገት ለአንገት ተናንቀው ጠላት ከገደላቸው ይልቅ ጠላት ከጨፈጨፋቸው ይልቅ እንደ አባታቸው እንደ አፄ ቴዎድሮስ እጅ አንሰጥም በማለት ተተኳሻቸውንም ጨርሰው አመራር አውጥተው በራሳቸው ጥይት እየጠጡ ያለቁት በጣም ብዙ ናቸው። በእነዛ ደምና አጥንት እዚህ ለመድረስ ወይም ለመገናኘት በቅተናል ማለት ነው። ስለዚህ ይሄ አንድነት እውነት ለመናገር በደምና በአጥንት ነው የተሰራው። ይሄን ሁሉም ያውቀዋል። ውጭም ያለው ውስጥም ያለው ያውቀዋል። የገበርናቸው ልጆች የገበርነውን ሰራዊት ያለቀውን ሰራዊት ሁሉም ስለሚያውቀው በደምና በአጥንት የተሰራ አንድነት ነው። ይሄን አንድነት ስንሰራ እንግዲህ ምናልባት በውጭም በውስጥም ያላችሁ ተጨንቃችሁ ስታስቡ እንደው በውስጥም በውጭም ያላችሁ ስጠይቁን የነበራችሁ ወንድሞቻችን በዚሁ አጋጣሚ ያው እንግዲህ እዚህ ደረጃ ደርሰናል። እንኳን ደስ ያላችሁ ማለት እፈልጋለሁ። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠና እባላለሁ። አመሰግናለሁ። በዚህ ውጣ ውረድ ብዙ ችግሮችን ለነጻነት ወጥተን ከዛ በወጣ ብዙ ችግሮችን አሳልፈናል። ብዙ ህዝባችን ተሰቃይቷል፣ ተንገላትቷል። በመጀመሪያ ለዚህ አንድነት ዋጋ ለከፈሉ ወንድሞቻችን ነፍሳቸውን በገነት ያኖርላለሁ። ለህዝባችን እና ለሰራዊታችን እንኳን ደስ አላችሁ። በአገር ውስጥም በውጭም ያለው ደጋፊያችን የአማራ ህዝብ አገር ወዳድ ኢትዮጵያም ጭምርት እንኳን ደስ አላችሁ እያልኩ ከዚህ በፊት ለተደረጉት
ጥፋቶችና በሁለቱ አማካይነት የሁለት አንበሳ ጠብ ለሰንበር ይተረፈ ይሉ ዘንድ ለተፈጠረው ነገር ሁሉ በተቋሙ ስም ይቅርታ እጠይቃለሁ። ይቅርታ ጠይቄ ግን ይሄ ችግር ከስሩ የተፈታ መሆኑን ተረድታችሁ እንኳን ደስ አላችሁ እያልኩ ከዚህ በኋላ ሁሉም ሰው እንዳንድ ልብ ሐሳቢ እንዳንድ ቃል ተናጋሪ ሆኖ ይሄን ትግል እየደገፈ አማራነታችን ወደ ነበረ ማማው ከሌሎቹም ጋር ተከባብረን የምንኖርበትን ሀገረ መንግስት ለመመስረት ወደ ድሮ ክብሩ መመለስ ይኖርብናልና ይሄን ሁላችሁም በየአገሩ ያለ ህዝባችንም ሰራዊታችንም ደጋፊያችንም ቦልተረድቶ ከዚህ ተቋም ጎን እንዲቆም እፈልጋለሁ። ይሄን መልእክት ማስተላለፍ ነው መፈልገውና ለዚህ አስተዋጽኦ ላደረጉ ለድርጅት አመራሮች ከቦታውም ተገኝተው በየቀጠናውም ሆነው ድጋፍ ላደረጉ የጸና በደምና ባጥንት የተመሰረተው ድርጅታችን ያፋብን አመራሮች ከፍተኛ ምስጋና አለኝ። ለቴክኒካል ኮሚቴዎች ምስጋና አቀርባለሁ። እንግዲህ እንደሚታወቀው የጎንደር ትግል ለ3 ዓመት ብዙ እጆች እየገቡ ተለያይተን ህዝባችን በመሃል ሲበደል ሰራዊታችን እርስ በርሱ ሲጋጭ ቆይቷልና ከዚህ በኋላ ይሄ ለአንዴና ለመጨረሻ ጊዜ ያበቃ መሆኑን ሁሉም ተረድቶ በአንድ እስትንፋስ በአንድ ልብ የጋራ ጠላቱ የሆነውን ብልጽግናን ላይ ብቻ እንዲያተኩር መልእክቴን እያስተላለፍኩ እንግዲህ ያሳለፍናቸው ችግሮች ብዙ መስዋዕትነት ተከፍሎ ብዙ ጀግኖች ሀዘን ላይ ሆነን ነው ይሄን ተቋም ያቆምነው። ሀዘን ላይ ሆነን በየክፍለ ጦራችን ብንቆጥር ብዙ ሰራዊት ሞቶብን በወግ እንኳን ሳንቀብር አንድነቱ ይቀድማል፣ የህዝባችን ችግር መፈታት አለበት በሚል አስከሬን እንኳን በወግ ሳናነሳና ሳንቀብር ነው እንግዲህ ወደ አንድነቱ የሰማዕታት ጉባኤ ብርኳዜ ጉባኤ ላይ ቦታ የተገኘ ነውና ለዚህ እንግዲህ ትልቅ ዋጋ የተከፈለ መሆኑን ተረድቶ ሁሉም በአንድነት ችግሮችም ካሉ ወደ መሃል መተን ተነጋግረን የምንፈታቸው ነገሮች ካሉ ልዩነት አለ የሚል አካል ካለ በዚህ ልክ ወደ መሃል መጥቶ አንዱ ነን የጋራ ጠላታችን በዚህ ምድር አትኖሩም ተብለን ነው ወደዚህ ትግል የገባ ነው። የጋራ ጠላታችን ላይ እንድናተኩር በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። እንግዲህ ብዙ ወንድሞች ዘርዝረው ስለ ሂደቱ ተናግረዋል። ህዝባችንና ሰራዊታችን ያለመደናገር ጥያቄ ካለው ማንኛውም ሰራዊትም የሆነ ህዝብ በውጭም ይሁን በአገር ውስጥ ያለ ሰራዊታችንም ጭምርት ጥያቄውን ለማብራራት ሂደቱን ለማብራራት ዝግጁ መሆናችን ተረድቶ ይሄን ተቋም ግን የጸና እንዲሆን ሁሉም የየበኩሉን ድርሻ እንዲወጣ ነው የምንለው። የሚዲያ ሰራዊት ወይም ደግሞ በውጭም በውስጥም ያለ የሚዲያ ተጠቃሚዎች ከዚህ በኋላ ለልዩነት መጽሐፍ ስለ ልዩነት መናገር ስለ ልዩነት ብዙ ነገሮችን ማድረግ እንዲቆም እንፈልጋለን። አማራ የሆነ ሰው የአማራን ስቃይ የሚያውቅ የአማራን በደል የሚያውቅ ሰው ስለ ልዩነት አይጽፍም፣ ስለ ልዩነት አያወራም። ከዚህ በኋላ ልዩነት የለንም። ሁላችሁም ስለ አንድነት ስለ ምክር ሀሳብ እንድጽፉ መልእክት እንድታስተላልፉ ማለት እፈልጋለሁ። አመሰግናለሁ። በስራ የምንፈጽማቸው ዋና ነገሮች አሉ። እነዚህም ህዝባችን ሰራዊታችን የሚጠብቃቸው እኛም የምንፈልጋቸውና አቅደን የምንሰራቸው ተግባራት ናቸው። በዋናነት በፖለቲካዊና ወታደራዊ መስኮቻችን ግንባሮቻችን ከተራ ችርቻሮ ድሎች በወጣ መንገድ ከፍ ባለ መንገድ ስትራቴጂካል ውጤት የሚያመጡ ተግባራትን ለመፈጸም እና ለማስተግበር አቅደን እንሰራለን። በዋነኝነት በወታደራዊ መዋቅራችን በኩል ወታደራዊ ነክ በሆነው መዋቅራችን በኩል ለስልጠና ከፍተኛ ትኩረት ሰጥተን እንሰራለን። እንደዚሁም ለሰራዊት ስነ ምግባር ለሰራዊታችን ዲሲፕሊን ከፍተኛ ትኩረት ሰጥተን እንሰራለን። የተጠኑ ወታደራዊ ዘመቻዎችን በማድረግ የጠላትን ስስ ቦታ በመምታት ውጤታማ ድሎችን ለመጎናጸፍ በአጭር ጊዜ አልመን ዘመቻዎች ላይ ትኩረት እናደርጋለን። በዚህም ወታደራዊ እንቅስቃሴያችን ተጠናክሮ የሚቀጥልበት ሁኔታ ይኖራል። ከወትሮ ለየት ያሉ ወታደራዊ ድሎችን ሊያጎናጽፉ የሚችሉ በእውቀት በቅድ የሚመሩ በመረጃ የተደገፉ እጅግ ጥናታዊ የሆኑ ወታደራዊ እንቅስቃሴዎች ይደረጋሉ።
ለሰራዊታችን ምግብና ትኩረት እንሰጣለን። ለሰራዊታችን ሬሽን ትኩረት እንሰጣለን። እንደዚሁም ለሰራዊታችን ትጥቅ መሟላት ዘመኑን የሚመጥኑ ከጠላት አንጻር የጠላትን የመሳሪያ አቅም እስካሁን በነበሩን መሳሪያዎች እያሽመደመድ ነው የመጣን መሆናችን ይታወቅ እንጂ አሁን ደግሞ ሀገር የሚረከብ ሰራዊት ሆኖ መዘጋጀት ስላለበት ስትራቴጂካል የሆኑ የጦር መሳሪያዎችን መታጠቅ እንዳለበት ሰራዊታችን አምነን በዚህ ዙሪያ አበክረን እንሰራለን። በተጨማሪ ተተኳሾችን በማስታጠቅ ልዩ የጦር መሳሪያ ተተኳሾችን በማሟላት እና ተኳሽና መሳሪያ የተሻለ ቅንጅት እንዲኖራቸው በማድረግ ወታደራዊ እንቅስቃሴያችን እንደግፋለን። በዋነኝነት ለሰራዊታችን ሕክምና እንዲሁም አልባሳትም ልዩ ትኩረት ሰጥተን በተደራጀና በተቀናጀ መንገድ ስራዎችን እንሰራለን። በወታደራዊ መስኩ እነዚህና ሌሎች መሰል ተግባራትን አሁን በሚዲያ ሊነገሩ ሊጠቀሱ የማይችሉ ወታደራዊ ተግባራትን አቅደን የምንፈጽም ይሆናል። በተጨማሪ በፖለቲካዊና ህዝብ አስተዳደር ዘርፍ ህዝብ አስተዳደርና ፖለቲካዊ ዘርፉ በተለይ ህዝብ አስተዳደሩ ብቻውን እንዲደራጅ ይደረጋል። ከወታደርና ወታደር ነክ ንክኪዎች ነፃ ይሆናል። ሰራዊታችን በስልጠናና በውጊያ ላይ በዋና ትኩረቱን አድርጎ ዋና ተልእኮውን ሲፈጽም፣ ህዝብ አስተዳደሩ ደግሞ በህዝብ ማስተዳደር በፍትህ እና በሰላምና ጸጥታ ማስከበር ዘርፎች እንዲሰማራ ይደረጋል። ይህ ህዝብ አስተዳደር በዘርፉ በርካታ በስሩ ብዙ ዘርፎች ያሉት እንደመሆኑ በርካታ ተግባራትን እንዲከውን የሚጠበቅበት ዘርፍ ነው ማለት ነው። ይህ ማለት ተመጣጣኝ ወይም ደግሞ ትይዩ መንግስት መዋቅር ጋር የሚመጣጠን ሆኖ ይደራጃል። በዚህ መንገድ በመደራጀት የምልመላ፣ የህዝባዊ ድጋፍ፣ የንቅናቄ ስራዎች በህዝብ አስተዳደር ውስጥ የሚፈጸሙ ይሆናል። በተለይ የፍትህ አስተዳደርን የፍትህ ጉዳይን ፍትህ የሚሰጥባቸውን አግባቦች ከዚህ ቀደም በነበሩ አካሄዶች በማዘመን የተሻለ እንዲሆንና ሳይንሳዊ እንዲሆን ይደረጋል። በተለይም የአካባቢ ሰላምና ጸጥታን በማስጠበቅ እንደዚሁም ህዝብ በየአካባቢው በሚመረጡ አስተዳዳሪ ቀበሌዎች እንዲስተዳደሩ የማድረግ ስራ የሚፈጸም ሲሆን የግድያ፣ የእገታ፣ የስርቆትና ሌሎች በማህበረሰቡ ውስጥ አልፎ አልፎ የሚስተዋሉ ወንጀሎች እንዲቀረፉ ሙሉ በሙሉ ትኩረት ተሰጥቶ እንዲሰራ ይደረጋል። ማህበረሰባችንም ቀና ትብብር በዚህ አጋጣሚ እንዲያደርግ ጥሪ እናስተላልፋለን። ሌላው የህዝብ አገልግሎት መስጫ ተቋማት በተለይም ጤና፣ ትምህርት፣ ውሃ፣ መንገድ የመሳሰሉት አገልግሎት ሰጪ ተቋማት ክፍቱ ነው። ልዩ ድጋፍና ጥበቃ ከለላ እየተደረገላቸው ለህዝብ ነፃ አገልግሎት እንዲሰጡ የተለመደውን አገልግሎት እንዲሰጡ እና አሁን ከዛም በላይ አገልግሎት እንዲሰጡ ይበረታታሉ። የህዝብ አገልግሎት መስጫ ተቋማት ጥበቃ ይደረግላቸዋል። በፖለቲካውና ህዝብ ግንኙነት ዘርፎችም እንደዚሁ ስትራቴጂካል ውጤት የሚያመጡ የህዝብ ግንኙነት የፖለቲካ ተግባራት የሚሰሩ ይሆናል። እነዚህ ተግባራት በሚፈጸሙባቸው ወቅቶች እና እቅዶቻችን በእኛ በኩል የሚሰማራው አመራርና ባለሙያ እውቀት የዘመቻውን ወይም ደግሞ የተሰማራበትን ዘርፍ የተረዳ እንዲሆን ይደረጋል። ለዚህም በስልጠና እንዲደገፍ ይደረጋል። ተከታታይ አጫጭርና መካከለኛ ጊዜ የሚወስዱ ስልጠናዎችን፣ የግንዛቤ ማስጨበጫዎችን፣ ማኑዋሎችን፣ የአሰራር መመሪያዎችን ከድርጅት የሚወርዱትን ማዕከል በማድረግ ላተገባበራቸው የማስፈጸሚያ አቅጣጫና ስልት በመንደፍ ወደ ስራ የሚገባ ይሆናል። እነዚህ ተግባራትን ስንፈጽም እነዚህን ተግባራት ለመፈጸም ስናቅድ
መላ ሰራዊታችን አምነን ነው። እነዚህን ተግባራት ስንፈጽም መላ ህዝባችን አምነን ነው። እነዚህን እቅዶች ስናቅድ እስካሁንም እንደተደረገው በህዝብ ድጋፍ በሰራዊት ድጋፍ እዚህ የደረሰ ትግል እንደመሆኑ በመላው ዓለም የሚገኝ የአማራ ህዝብ እንዲደግፈን የኢትዮጵያ ህዝብ እንዲደግፈን እንደዚሁም ደግሞ ወዳጆች እንዲደግፉን ይጠበቃል። ከዚህ በተረፈ በአሁኑ ሰዓት የተሰራው አንድነት ጽኑ ሆኖ እንዲቀጥል ያስፈልጋል። ለ10 ወራት የፈጀ ልዩ ድካሞች ሲደከምበት የቆየው የጎንደር የሁለቱ እዝ መዋሃድ ጉዳይ ከ10 ወራት በኋላ በድርኳዜ በሰማዕታት አደራ ድርኳዜ ጉባኤ ኦን ሆኖ ታውጇል። በዚህም በድጋሚ እንኳን ደስ ያላችሁ እያልን ነገር ግን የወል ፍላጎቶቻችን በአንድነት ስለነበር አንድነታችን እናምጣ እንጂ የግል ፍላጎቶች ሁሉ ረክተዋል ብለን አናምንም። የወል ፍላጎታችን ግን የጎንደር ፍላጎት ግን ረክቷል። ይህም አንድነት ማምጣት አስችሏል። ስለዚህ የግል ፍላጎቶችና ሁሉ በአንድ ጀንበር የሚሟሉ አለመሆናቸው ታውቆ ሮም የተገነባችው ቀስ በቀስ እንጂ ሮም በአንድ ጀንበር አልተገነባችም እንደተባለው ወይም በሀገራችን የተገነቡ የኪነ ህንጻ ውጤቶች እጹብ ድንቅ የምንላቸው የኪነ ህንጻ ውጤቶች በተለይ እንደ ፋሲል ግንብ ወይም ደግሞ እንደ ላሊበላ አክሱም ጨምሮ የተገነቡትን ብንወስድ የወሰደባቸው ጊዜ ለመቆም የወሰደባቸውን ጊዜ ማሰብ ይቻላል። ቤት ደግሞ ሲሰራ በአንዴ ፍጹም ሆኖ ሊሰራ ስለማይችል ፍጹም የሆነው ለአንድነት መወሰን ስለሆነ ለአንድነት ማንኛውም ሰው ከግል ፍላጎቱ በላይ ለአንድነት በመወሰን ድጋፍ እንዲሰጥ ያስፈልጋል። ቤታችን ከገባን በኋላ ወንበር ይኖርናል። ቤታችን ከገባን በኋላ አልጋ ይኖርናል እንጂ ከቤታችን ውጭ ቁመን ከፊሎቻችን ቤት ውስጥ ከፊሎቻችን ከቤት ውጭ ሆነን የቤቱ ባለቤት መሆን እንደማንችል ታምኖ የቤቱ ባለቤት የምንሆነው ግን ሁላችን ገብተን ስንገለገልበት መሆኑን ታሳቢ አድርጎ ማንኛውም ወንድም ማንኛውም ወዳጅ አብሮ ለመስራት ለመደገፍ ባጠረ ጊዜ ይህን የውጊያ ጊዜ እንድንጠቀምበት ድጋፍ እንዲያደርግ ነው ጥሪ የምናስተላልፈው። መላው ህዝባችን በመላው ሰራዊታችን በድጋሚ እንኳን ደስ ያላችሁ ላለው እጅግ አመሰግናለሁ።